የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅን ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱን ማንንም የሚመለከት ነው ብለዋል። ኢትዮጵያ ቀይ ባህር ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማድመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉም አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነትም ታውጇልም ይላሉ። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉ ያሉት ሌሎች ናቸው ሲሉም ተናግረዋል ፕሬዝዳንቱ። አክለውም በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ ፈሪና ስግብግብ ነው በማለትም ገልጸዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎችን የጦር መሳሪያዎችን እየገቡ እንደሆነም ጠቅሰዋል። ማነው ድሮኖችን እያመጣ ያለው? ከውጭ ከእነዚህ ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው? ሲሉም ፕሬዝዳንቱ ተናግረዋል። ቃለ ምልልሱን ላደረጉላቸው ጋዜጠኛም ጊዜያችሁን አታባክኑ፣ እንዲህ ያለ ነገርም በሚዲያችን መጠቀስም የለበትም ብለዋል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን ማንንም መብታችን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛዎች መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲተጋባ ቆይቷል። በተለይም ከፕሪቶሪያ ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘም ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያቸው በሚያወጧቸው ጽሁፎች ገዢው ፓርቲ ብልጽግናንም ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈጠረው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብፅና ሳውዲ አረቢያ ያላቸው ሚናም የጎላ መሆኑን አለበት ሲሉ አክለዋል። የባህር ዳርቻና የአየር ክልል ኃይልን እንዲጠብቁ ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካ የውጭ ጉዳይ ፖሊሲ በጽኑ መተቸት የሚታወቁት ፕሬዝዳንት ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ መልእክታችንን ማጋራት አለብን፣ ይህም የሁለትዮሽ ጉዳያችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያ እና ሱዳን መነጋገር አለብንም ብለዋል ፕሬዝዳንቱ። ቅድሚያ መሰጠት ያለብን ለኛ ጉዳዮች ነው ሲሉም አክለው ተናግረዋል። ስለ ሱዳን የእርስ በርስ ጦርነት አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳን መቆጣጠር ከተቻለ ግብፅ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለትም ተናግረዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ዕጣ ፈንታ ሱዳን እንዳይገጥማትም መጠንቀቅ እንደሚያስፈልግም ገልጸዋል። ግብፅ የሱዳን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡንም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎች ሊያደረሱት ሞትና ቀውስም ተጠያቂ መሆን አለባቸው። የሱዳን ሰላምና መረጋጋት እንዲሁም እድገት ማረጋገጥ
የሁላችንም ፍላጎት ነው። ለሱዳናውያን ብለን ብቻ ሳይሆን ለህሊናችን ስንል የምናደርገው ነው በማለት አክለው ተናግረዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥም ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር የማግኘት ጥያቄን አጥብቀው ማንሳታቸውን በኤርትራ በኩል ስጋትን ከመፍጠር ባሻገር በሁለቱ ሀገራት መካከል ደግሞ ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖም ለማጠናከር ከተለያዩ ሀገራት ጋር ወገኖች ጋርም ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችሉም ተንታኞቹ ጠቅሰዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃን በተደረገ ግብዣም ወደ ሱዳን አቅንተዋል። በጄኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለመ ያለው ጄኔራል አልቡርሃንም በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያንም ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥም ፈጥኖ ደራሽ ኃይሉ ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን ማጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አብዱል ፈታህ አልሲሲ ወደ አስመራ ሄደው ሶማሊያን የጨመረ ኢትዮጵያን ተቀናቃኝ ትብብርም መመስረታቸው ይታወሳል። ወደ ቀጣይ መረጃ ስናልፍም ሶማሌላንድ እና ፑንትላንድም የሶማሊያ መንግስት ከዩኤኢ ጋር የተፈጸሙ ስምምነቶችን የሰረዘበት ውሳኔም ውድቅ አደረገ። ራሷን ነፃ ሀገር አድርጋ የምትቆጥረው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስትም ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔም ውድቅ አደረጉ። ሶማሌላንድ የፌዴራል መንግስቱን በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸችው ሲሆንም ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነም አስታውቃለች። የሶማሊያ ፌዴራል መንግስትም ካቢኔ ጥር 4 2018 ዓ.ም ባደረገው ስብሰባ ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑንም አስታውቋል። ይህ ውሳኔ ከባህረ ሰላጤው ሀገር ጋርም የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብርን እንደሚመለከትም ገልጿል። በተለይም የወደብ ጉዳይ ላይ አጽንኦት የሰጠው የፌዴራል መንግስቱ መግለጫ ውሳኔው በሶማሌላንድ በሚገኘው በርበር ወደብ፣ በፑንትላንድ ቦሳሶ ወደብ እንዲሁም የጁባላንድ ኪስማዮ ወደብ ላይ ተፈጻሚ እንደሚሆንም አስታውቀዋል። የፌዴራል ተቋማትና የሀገሪቱን የፌዴራል ስርዓት አባል ግዛቶችንም እንደሚመለከትም አክለዋል። የፌዴራል መንግስቱ ይህን ውሳኔ ያስተላለፈው የሶማሊያ ሉዓላዊነት፣ የግዛት አንድነትና ብሔራዊ አንድነትን ለመጠበቅ አስፈላጊ በመሆኑ እንደሆነ አስረድተዋል። የተባበሩት አረብ ኤሚሬቶች የሶማሊያ ነጻነት እና ፖለቲካዊ መረጋጋት አደጋ ላይ የሚጥሉ ጠብ አጫሪና ሰላምን የሚያናጉ ድርጊቶችን ፈጽማለች ሲሉም ከሰዋል። አቡዳቢ እርምጃውንም በቀጠናዊና ዓለም አቀፍ ተቋማት ተቀባይነት ያላቸውን የሉዓላዊነትና ጣልቃ ያለመግባት መርሆችንም የጣሰ እንደሆነም ገልጸዋል። ይህንን የፌዴራል መንግስቱን ውሳኔ ተከትሎ መግለጫ ያወጡት ሶማሌላንድና ፑንትላንድም የሞቃዲሾ ውሳኔ እንደማይቀበሉም አስታውቀዋል። የመጀመሪያውን የሀገርነት እውቅናም ከእስራኤል ያገኘችው ሶማሌላንድ የፌዴራል መንግስቱ ከበርበር ወደብ ጋር በተያያዘ በተፈጸሙ ስምምነቶች ላይ ስልጣን እንደሌለው በጠቀሰው ያስተላለፈውን ውሳኔ በጽኑም እንደምትቃወም ገልጻለች። ሶማሌላንድ ውስጥም የሚገኘው የበርበር ወደብ እንዲሁም የበርበር አየር ማረፊያና ነፃ የንግድ ቀጠና የሚተዳደር ባለቤትነቱ የተባበሩት አረብ ኤሚሬቶች መንግስት በሆነው ዲፒ ወርልድ በተባለ የወደብ አስተዳደር ኩባንያ ነው። ሀርጌሳ በወጣቸው መግለጫም ሶማሊያ የሶማሌላንድ ሪፐብሊክ ሉዓላዊነት ግዛት የማትነጠል አካል በሆነችው በርበር ላይ ምንም አይነት ህጋዊ ስልጣን፣ አስተዳደራዊ ስልጣን ወይም ውጤታማ የሆነ ቁጥጥር የላትም ስትልም የፌዴራል መንግስቱን ውሳኔም ውድቅ አድርጋለች። የሶማሊያ መንግስት የስምምነቶች ተዋናይ ወገን ወይም ዋስ እንዳልሆነችም የገለጸችው ሶማሌላንድ ከዚህ የተነሳ
ውሎቹን ለማገድ፣ ለማሻሻል ወይም በሌላ መልኩ ተጽዕኖ ለማሳደር የሚያስችል ምንም አይነት ህጋዊ መብት እንደሌላትም አስረድቷል። በሶማሌላንድ ሪፐብሊክ እና በተባበሩት አረብ ኤሚሬቶች መካከል የተደረገው ሁለቱም ስምምነቶች ህጋዊ ጸንተው የሚኖሩና ሙሉ በሙሉ አስገዳጅ ናቸው ስትልም አቋሟን ገልጻለች። ራስ ገዝ መሆኗን ያወጀችው ፑንትላንድም ባወጣችው መግለጫ ተመሳሳይ አቋም አንጸባርቃለች። ፑንትላንድ የሞቃዲሾ ውሳኔ የተቃወመችው የራሷና የሶማሊያ ፌዴራል ህገ መንግስቶችን በመጥቀስ ነው። በህገ መንግስቶች መሰረትም ፑንትላንድ ውስጥ ከሚንቀሳቀሱ ኩባንያዎችና ወዳጅ ሀገራት ጋር የተደረገ የልማትና የደህንነት ስምምነቶች የመጠበቅ፣ የመሰረዝ እና የመለወጥ ስልጣን የግዛቲቱ መንግስት እንደሆነም አስታውቃለች። በዚህም ምክንያት የሶማሊያ ፌዴራል መንግስትን የቦሳሶ ወደብ ልማት ፕሮጀክት እንዲሁም የፑንትላንድ እና በተባበሩት አረብ ኤሚሬቶች መካከል ተደረገው የደህንነት ትብብር ስምምነትም ለመሰረዝ ያስተላለፈው ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነም የፑንትላንድ መንግስት ገልጿል። የፑንትላንድ መንግስት በዚህ መግለጫውም የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር የሶማሊያ ህዝብንም ለመከፋፈልና ግጭት ለመፍጠር እየሰራ ነው በማለትም ከሰዋል። ፕሬዝዳንት ሐሰን ሼክ መሐመድም ሶማሊያውያን በሀገሪቱ ወሳኝ ጉዳዮች ላይ እንዳይመካከሩ እያደረገ እንደሆነም በማነሳሳትም ወቅሰዋል። የፕሬዝዳንቱ አስተዳደር በህገወጥ መንገድ ህገ መንግስቱን የብቸኝነት ካሻሻሉበት በአውሮፓውያኑ 2023 የመጀመሪያ አንስቶ ፑንትላንድ ከፌዴራል መንግስት ጋር ያላትን ግንኙነት እንዳቋረጠችም ገልጿል። ሶማሊያ ውስጥም ስምምነት ላይ የተመሰረተ የተባበረ ሰላማዊ ዲሞክራሲና በፌዴራል ስርዓት ላይ የተገነባ የመንግስት መዋቅር እስኪመሰረት ድረስ በዚህ ውሳኔ እንደሚጸና ማስታውቋል። የሶማሊያ ፌዴራል መንግስት ያስተላለፈው ውሳኔ በፑንትላንድ መንግስት በተባበሩት አረብ ኤሚሬቶችና የቦሳሶ ወደብ ልማትንም እያከናወነ ባለው ኩባንያ መካከል ያለው ትብብር እንደማይጎዳውም በመግለጫው አስፍረዋል። ወደ ቀጣይ መረጃ ስናልፍም ትራምፕ ከኢራን ጋር በሚገበያዩ ሀገራት ላይም 25% ታሪፍ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ 25% ታሪፍ መጣላቸውንም አስታውቀዋል። ከኢራን ጋር የንግድ ትስስር ያላቸው ሀገራት ላይ የተጣለው ታሪፍም የቴህራን መንግስት ላይ ጫና ለማሳደር ያለመ ነው። የኢራን ተቃውሞም 3ኛ ሳምንቱን ይዟል። ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ በአፋጣኝ የሚተገበር ታሪፍ መጣላቸው ቢገልጹም ዝርዝር መረጃ ግን አልሰጡም። ቻይና የኢራን ዋነኛ የንግድ አጋር ስትሆንም ኢራቅ፣ የተባበሩት አረብ ኤሚሬቶች፣ ቱርክና ህንድም ከኢራን ጋር የንግድ ትስስርም አላቸው። ከኢራን ጋር የሚገበያዩ ማንኛውም ሀገር ከአሜሪካ ጋር በሚደረገው የንግድ ልውውጥ ላይም 25% ታሪፍ ይጣልባታል ብለዋል ትራምፕ። ታሪፍ የተጣለባቸው ሀገራት የትኞቹ እንደሆነም አልተገለጸም። የዋይት ሀውስ ቃል አቀባይ ኢራን ላይ የአየር ጥቃት ማድረሱን ጨምሮ ሌሎች ወታደራዊ አማራጮች እንዳሉም ተናግረዋል። የኢራን የመገበያያ ገንዘብ ሪያል ከአሜሪካ ዶላር አንጻር የምንዛሬው መዋዠቁን በመቃወም በቴህራን የባዛር ነጋዴዎች የሥራ ማቆም አድማ ማድረጋቸውን ተከትሎ የተነሳው ተቃውሞ በተለያዩ ከተሞችም ተስፋፍቷል። የኢራን ሪያል ከዚህ ቀደም ታይቶ በማይታወቅ ሁኔታ ዋጋው ቀንሷል። የዋጋ ንረቱም 40% ደርሷል። የአሜሪካ የመብት ተሟጋች ሁማን ራይትስ አክቲቪስት ኒውስ ኤጀንስም 500 ተቃዋሚዎችና 48 የጸጥታ ባልደረቦች መሞታቸውን መረጋገጡንም አስታውቀዋል። ለቀናት ኢንተርኔት በመቋረጡ ከኢራን የሚወጡ መረጃዎች ማረጋገጥም አልተቻለም። ወደ ቀጣይ መረጃ ስናልፍም የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነትም አቋረጠ። የሶማሊያ መንግስት ከተባበሩ አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችም በአጠቃላይ እንደሰረዘ አስታውቋል። የሶማሊያ ሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችንም ያካትታል። ከበርበር፣ ከቦሳሶ እና ከኪስማዮ ወደቦች ጋር የሚያገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶችንም ተሰረዘዋል። የበርበር ወደብ ስምምነት እንደ አውሮፓ አቆጣጠር በ2016 የሶማሊላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመ ሲሆንም ሶማሊያ ስምምነቱን ያለ ፌዴራል መንግስት እውቅና የተፈረመ ነው
ብላም ስትቃወም ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑንም ገልጿል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነትን የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘት የወሰደው እርምጃ መሆኑን አስታውቋል። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥስ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና የአረብ ሊግ ያረቀቋቸውን ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱም የሶማሊያ መንግስት ገልጿል። ውሳኔው የሶማሊያ አንድነትና ነጻነት የሚገዳደር ድርጊትንም የሚቃወሙ የሶማሊያ ዜጎችን ጭምር እንደሆነም አመልክቷል። የሶማሊያ ውጭ ጉዳይ ሚኒስቴር ውሳኔው ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅትም የሚያሳውቅ መሆኑንም ገልጿል። ወደ ቀጣይ መረጃ ስናልፍም አሜሪካ በኢራን ላይ ጠንካራ እርምጃ ልትወስድ ትችላለች ሲሉም ፕሬዝዳንት ትራምፕ ተናገሩ። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎችም በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ ኃይል አባላት መገደላቸው ደግሞ የሀገሪቱ መንግስት አስታውቋል። መንግስት በተቃዋሚዎች ላይ የሚወስደውን እርምጃ ያሳሰባቸው ምዕራባውያን ድርጊቱንም እየተቃወሙ ሲሆንም አሜሪካ ደግሞ የአጸፋ እርምጃ እንደምትወስድም እየገለጸች ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ነው ሲሉም ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር አገራችን ቀድማ ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗን አሳውቀዋል። ይህ በእንዲህ እንዳለ በመላው ኢራን የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ በአሁኑ ጊዜ ምንም እየተካሄደ እንዳለን በትክክል ለማወቅ አዳጋች ሆኗል። የመንግስት የቴሌቪዥን ጣቢያና ሌሎች የመንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለው ሁኔታ የተረጋጋ መሆኑን የሚያመለክቱ ዘገባዎች እየወጡ ነው። አንዳንድ የሰብአዊ መብት ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩም እና በሺዎች የሚቆጠሩ ደግሞ በእስር ላይ እንደሆኑም ገልጸዋል። ከዋና ከተማዋ ቴህራን ውጭ በሚገኝ ክፍት የአስክሬን ማስቀመጫ ስፍራን ቢያንስ 180 አስክሬኖች በነጭ ጨርቅ ተሸፍነው መመልከቷን የቢቢሲ ዘጋቢዎችም ተናግረዋል። ስላዳመጡ እናመሰግናለን። ቸር ቆዩልን።